አማርኛን ስታነቡ መጀመሪያ ላይ ማወቅ ያለባችሁ ነገር ምንድነው? ፊደላትን እንዴት አድርገን እንጽፋለን? ፊደላትን እንዴት አድርገን እናነባለን? እንዲሁም የፊደላት ቅርጾች ምን አይነት ቅርጽ ናቸው? አንደኛው ፊደል ከአንደኛው በምን አይነት መንገድ ነው የሚለያይ የሚለውን ማወቅ በጣም ነሰስቲ ነው ማለት ነው። ይህ ክፍል 2 ነው ቤተሰቦች። እንግዲህ ክፍል 2ን ከዚህ እንጀምራለን ማለት ነው። ረ ሩ ሪ ራ ሬ ር ሮ እንላለን። እሺ ረ ስንል 7 ቁጥር ተገልብጣ ይሆናል ማለት ነው። ረ ስንል ሩ ስንል ደግሞ ከረ ላይ ምን እናደርጋለን? ይችን ቅጥል እናደርጋለን። ይችን በምናጠፋበት ጊዜ ረ ናት አይደለ? ረ ትሆናለች። ነገር ግን ይችን በምንቀጥልበት ሰዓት ሁለተኛ ፊደል ሩ ትሆናለች። ሶስተኛ ፊደል ደግሞ ሪ ናት። ረን ጽፈን ወደ ውስጥ በኩል እናስገባታለን። ወደ ውስጥ ጠመም አድርገን እናስገባታለን ማለት ነው። ማናናት ይችን ሪ አልናት። ራ በምንልበት ጊዜ ደግሞ አራተኛ ፊደል ወደ ውስጥ ካስገባን በኋላ ተመልሰን ወደ ውጭ ወጠን እናደርግባታለን ማለት ነው። ራ እንላለን። እሺ ሬ በምንልባት ሰዓት ደግሞ ቀለበት ይኖራታል። ቀለበት ይኖራታል። ር ስንል ከዚህም ያለው ሁለቱ እኩል ይሆናል ማለት ነው። እኩል ይሆናል። ሮ ስንል ደግሞ ርን እንወስድና ከጭንቅላቷ ላይ ቀለበት እናደርጋለን። ሮ እንላታለን ማለት ነው። እሺ ቀጣይ ሰ ናት። ሰ ባለ ሁለት እግር ፊደል ናት። ባለ ሁለት እግር ፊደል ናት ማለት ነው። ከዚች ላይ ያለችዋ ስጠፋ ማን ትሆናለች? እስቲ ኮሜንት አድርጉኝ። ማን ትሆናለች ይቺ ስጠፋ? እሺ ሰ ሱ ሲ ሳ ሴ ስ ሶ። እሺ ሁሎችንም አንዴ እናነባቸው እስኪ። ሸ ሹ ሺ ሻ ሼ ሽ ሾ። እንግዲህ ሸና ሰ ባለ ሁለት እግር ፊደል ናቸው ማለት ነው። ቀ ባለ አንድ እግር ፊደል ነች። ቁ ቂ ቃ ቄ ቅ ቆ። እሺ ቀጣይ መጨረሻ የምናገኛት የዛሬው ክላሳችን የመጨረሻዋ ማለት ነው። በ ቡ ቢ ባ ቤ ብ ቦ። ኦኬ አሁን እዚህ ጋር በደንብ አድርጋችሁ ማየት ያለባችሁ ነገር ምንድን ነው? ረን የራሷን ቅርጿን አይተናል አይደለ? ሰ ባለ ሁለት እግር ናት። ሁለት እግር አላት። ሱ ለመጻፍ ሰ ላይ ቀጥታ ወስደን እዚች ላይ ቅጥል ማድረግ ነው። ሱ እንላታለን። ሲ ለማለት ደግሞ ሰን እንጽፍና ቀጥታ እዚች ላይ ምን እናደርጋለን? እግር እናደርጋለን። ሳ ለማለት ሰን ጽፈና እንደዚህ አድርገን አይደለ? የቀኝ እግሯን ማስረዘም ሳ እንላለን። ሴ በምንልበት ሰዓት ደግሞ እዚች ጋር ያለችዋን ቀለበት ማድረግ ማለት ነው። በቀኝ እግሯ በኩል ቀለበት ማድረግ። ስ ስንል ግን ጭንቅላቷ ላይ ወደ ግራ በኩል መዛመም አለበት። ከሰጋ በጣም ይቀራረባሉ። ለጀማሪ ያስቸግሯቸዋል። ጭንቅላቷ ላይ ትንሽዬ ወደ ግራ በኩል የተዛመመች ከሆነች ስ እንላታለን ማለት ነው። ሶ በምንላት ሰዓት ጊዜ ደግሞ ሰን ከጻፍነው በኋላ የቀኝ እግሯን እናሳጥራለን፣ የግራ እግሯን እናረዝማለን ማለት ነው። እናረዝማለን ሶ እንላታለን። እሺ ሸ የምንላት ፊደል ደግሞ ከዚህ ጋር ይችን አግድም ሳጠፋት ይችን እንድትሳጠፋት ማን ነው የምትሆነው? ሰ ነው የምትሆነው ማለት ነው። ነገር ግን አግድም እናደርግባትና ሸ እንላታለን ማለት ነው። እሺ ሸን ባለ ሁለት እግር ናት። እዚህ ጋር አግድም አላት። ሰን ጽፈን ይችን ትመስላለች ማለት ነው። ሹ በምንልበት ሰዓት ግን ሸን ከጻፍነው በኋላ ቅጥል እዚህ ጋር በቀኝ በኩል እናደርጋለን ማለት ነው። ሺ በምንልባት ሰዓት ደግሞ ሸንት ከጻፍነው በኋላ እዚህ ላይ ምን እናደርጋለን? እግር እናደርግባታለን። ሻ ደግሞ ይህን ስናጠፋው እንደዚህ ሸናት አይደለ? ከዛ አንድ እግር ስናደርግባት ሻ ትሆናለች። አንዷ እግር ረዥም፣ የቀኝ እግሯ ረዥም፣ የግራ እግሯ አጭር መሆን አለበት። ሼ በምንልበት ሰዓት ደግሞ ቀለበት እናደርግበታለን። በየት በኩል? በቀኝ በኩል ማለት ነው። ሺ በምንልበት ሰዓት ወደ ግራ በኩል እናዛማለን። ልክ እንደ ስ ወደ ግራ የተዛመመች መሆን አለባት ማለት ነው። ሾ ስንል ደግሞ የቀኝ እግሯ ረዥም አጭር ይሆናል፣ የግራ እግሯ ረዥም ይሆናል ማለት ነው። ረዥም ይሆናል ማለት ነው። እሺ ቀጣይ የምናያት ፊደል እንግዲህ ቀ ናት። ቀን በምናይበት ሰዓት አንድ አቋም ካደረግን በኋላ ቀለበት እናደርግባታለን ማለት ነው። ቁ በምንልበት ሰዓት ቀ ላይ በቀኝ በኩል ይችን እዚህ ጋር ያለችዋን ቅጥል እንቀጥላለን። ቂ በምንልበት ሰዓት ደግሞ ከታች ላይ እግር እናደርግላታለን ወደ ቀኝ የዞረ። ቃ በምንልበት ሰዓት ወደ ግራ የዞረ እግር ይኖራል። ባለ አንድ እግር ፊደላቶች አራተኛዎች ብዙ ጊዜ ተመሳሳይ ናቸው። ወደ ግራ በኩል የዞረ ጫማ ይኖራታል ማለት ነው። ቄ በምንልበት ሰዓት ደግሞ ምን ይኖራታል? ቀለበት፣ ከታች ቀለበት ይኖራታል። ቅ ስንል ከጭንቅላቷ ላይ ወደ ግራ በኩል ዝግዛግ ይኖራታል ማለት ነው። ቆ ስንል ከጭንቅላቷ ላይ ቀለበት ይኖራታል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ በናት። በማለት ሰ ልክ እንደዚህ ብናጠፋት ማን ትሆናለች ብዬ ጠየቋችሁ? ፊደል በናት ማለት ነው። ስለዚህ በማለት ባለ ሁለት እግር ፊደል ናት። በ እንላታለን። ቡ ስንል
ከበላይ ወስደን ምን እናደርጋለን? ይችን ቅጥል እንቀጥላለን። ቢ ስንል ደግሞ ከበላይ እንወስድና ጫማ እናደርጋለን። በየት? በቀኝ እግሯ በኩል ማለት ነው። በቀኝ እግሯ በኩል ጫማ እናደርጋለን። ባ በምንልበት ሰዓት ደግሞ የቀኝ እግሯን እናስረዝማለን፣ የግራ እግሯን እናሳጥራለን ማለት ነው። ቤ በምንልበት ሰዓት በቀኝ እግሯ በኩል ምን እናደርጋለን? ቀለበት እናደርጋለን ማለት ነው። ቀለበት እናደርጋለን። ብ በምንልበት ጊዜ ደግሞ በምንልበት ጊዜ ምንድን ነው የምናደርገው? በግራ በኩል ቅጥል እናደርጋለን። ቡ በቀኝ በኩል ነው፣ ብ በግራ በኩል ቅጥል ይሆናል ማለት ነው። እሺ ቦ በምንልበት ሰዓት ደግሞ የቀኝ እግሯ አጭር የግራ እግሯ ረዥም ይሆናል ማለት ነው። ስለዚህ ባና ቦ ቡና ብ የተቃራኒ ፊደል ባህሪ እንዳላቸው በደንብ አድርጋችሁ መለየት ይኖርባችኋል ማለት ነው። በደንብ አድርጋችሁ መለየት ይኖርባችኋል። እሺ አሁን ወደታችን እናያለን። ረ ሰ ሸ ቀ በ። እሺ ረ ሰ ሸ ቀ በ። ረ ሰ ሸ ቀ በ ስትሉ አንድ ፊደል ሁሌም ትጠራላችሁ። ማን? እ ሚል የአማርኛ አናባቢ ፊደሉ እ የሚባል ማለት ነው። ኦኬ ከዚህ በመቀጠል ደግሞ ሩ ሱ ሹ ቁ ቡ ቅጥላቸው ሱ ሹ ቁ ቡ ተመሳሳይ ቦታ ላይ ነው ቅጥላቸው። ሩ ደግሞ የሚቀጠላት በጎን ላይ ስለሌለ ከታች እግር ይኖራታል ማለት ነው። ከታች እግር ይኖራታል ማለት ነው። ስለዚህ ተመሳሳይ የሆነ ቅጥል አላቸው፣ ተመሳሳይ የሆነ አናባቢ ያላቸው። ማን የሚል የሁለተኛ ፊደላቶች ሩ ስትሉ ኡ የሚል አለ፣ ሱ ስትሉ ኡ የሚል አለ፣ ሹ ስትሉ ኡ የሚል አለ፣ ቁ ስትሉ ኡ የሚል አለ፣ ቡ ስትሉ ኡ የሚል ድምፅ አለ። ስለዚህ ኡ የሚባል የአማርኛ አናባቢ ፊደል ስድስተኛ ፊደላቶች ላይ አለ ማለት ነው። ኦኬ ከዚህ በመቀጠል ደግሞ ሪ ሲ ሺ ቂ ቢ እንግዲህ ሪ እግሯ ሲጀመር ወደዚህ እየዞረ ነው፣ ወደ ቀኝ የዞረ ስለሆነ ወደ ውስጥ እናስገባታለን ማለት ነው። ወደ ውስጥ እናስገባና ሌሎቹ ፊደላቶች ግን ጫማ 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 እናደርጋለን፣ ሶስተኛ ፊደላቶች ማለት ነው። ስለዚህ እያንዳንዱ ሶስተኛ ፊደል ምን አለው? ጫማ አለው። አናባቢው ደግሞ ነው ኢ ናት። ሪ ስትሉ ኢ የሚላለ፣ ሲ ስትሉ ኢ የሚል ድምፅ አለ፣ ሺ ስትሉ ኢ የሚል ድምፅ አለ፣ ቂ ስትሉ ኢ የሚል ድምፅ አለ፣ ቢ ስትሉ ኢ የሚል ድምፅ አለ ማለት ነው። ኦኬ ወደ አራተኛ ፊደል ደግሞ ስንሄድ ራ ሪን ጽፈን ወደ ውጭ በኩል መልሰን አወጣናታን አደለ? ራ ማለት ነው። ለምን? ከሪ ለመለየት ማለት ነው። ከሌሎች ፊደል የራሷ የሆነ ህጓን ለመጠበቅ። እሺ ሳ ሻ ቃ ባ ባለ ሁለት እግር ፊደላቶችን ይዋቸው። ሳ ሻ ባ የቀኝ እግራቸው ረዥም የግራ እግራቸው አጭር ይሆናል። ባለ አንድ እግሯ ፊደል ደግሞ ቃ ወደ ግራ በኩል ምን አላት? የተጣመመ እግር አላት ማለት ነው። ወደ ግራ በኩል የተጣመመ። የሁሉም አናባቢ ግን አ ነው። ራ ስትሉ ራ አ፣ ሳ ስትሉ አ፣ ሻ ስትሉ አ፣ ቃ ስትሉ አ፣ ባ ስትሉ አ የሚል አናባቢ ፊደል አለው ማለት ነው። አናባቢ ፊደል አለው ማለት ነው። እሺ ቀጣይ ሬ ሴ ሼ ቄ ቤ ሁሉም ቀለበት አላቸው። ሬም ሴም ሼም ቄም ቤም ሁሉም ቀለበት አላቸው ማለት ነው። ሬ ስትሉ ኤ፣ ሴ ስትሉ ኤ፣ ሼ ስትሉ ኤ፣ ቄ ስትሉ ኤ፣ ቤ ስትሉ ኤ ሁሉም ምን አላቸው? ኤ የሚል አናባቢ ፊደል አላቸው ማለት ነው። በደንብ በአጽንኦት እንድታዩ ስለንፈልግ ማለት ነው። እሺ ስድስተኛ ፊደል የመጀመሪያ ቪዲዮ ምናልባት ካያችሁት ስድስተኛና ሰባተኛ ፊደል የራሳቸው የሆነ የሚያመሳስላቸው ነገር ላይኖራቸው ይችላል። የሚኖራቸው ምንድን ነው? የሚያመሳስላቸው ነገር ምንድን ነው ያልኳቸው? አናባቢ ፊደሉ ር ስ ሽ ቅ ብ ስንል እ የሚል ድምፅ አለው። ር ስ ሽ ቅ ብ የሚል አናባቢ ሁላቸውን ፊደል ላይ ስድስተኛ ፊደል ላይ ይገባል ማለት ነው። ይገባል ማለት ነው። ኦኬ ቀጣይ ሮ ሶ ሾ ቆ ቦ ስንል እነዚህን ፊደላቶች ይዋቸው። ባለ ሁለት እግር ፊደላቶችን ሶ ሾ ቦ ይዋቸው። የቀኝ እግራቸው አጭር ነው፣ የግራ እግራቸው ረዥም ነው ማለት ነው። ባለ ሁለት እግሮች ፊደላቶች ተመሳሳይ የሆነ ጸባይ ያላቸው ማለት ነው። እሺ ሮ ቆ ስትሉ ደግሞ ቀለበት አላቸው። ሁለቶች ቀለበት አላቸው ማለት ነው። ስለዚህ ያመሳስላቸው ትንሽዬ ነገር አለ ማለት ነው። የዚህ ደግሞ አናባቢው ኦ የሚል የአማርኛ አናባቢ ፊደል ነው ማለት ነው። ሮ ሶ ሾ ቆ ቦ ስትሉ ኦ የሚል የአማርኛ አናባቢ ፊደል አለው ማለት ነው። ውድ ቤተሰቦች እንግዲህ ክፍል 2 ይህን ይመስላል። ክፍል 3 በቀጣይ ቪዲዮ እንገናኛለን ማለት ነው። እናንተ በደንብ እኔን ካበረታታችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ካደረጋችሁ ከዚህ የተሻሉ የአማሩ ቪዲዮዎችን እንሰራለን ማለት ነው። ለእናንተ በጣም የሚጠቅማችሁን ትምህርት
አማርኛ እንዲሁም እንግሊዝኛን በውስጥ መስመር እያስተማርን እንገኛለን። ባዮ ላይ ባሉ ስልኮች እንዲሁም ታች ላይ በማስቀምጥላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ ብትደውሉ ታገኙናላችሁ ማለት ነው። ለዛሬ የነበረን ክላስ ይህን ይመስላል። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘው።